የሪሚዲያል ውጤት ጉዳይ እንዴት ነው የሆነው ብላችሁ ብዙዎቻችሁ በውስጥ እየጠየቃችሁኝ ነበረ እና ያው እንደሚታወቀው የኛ ቻናል ኤጁኬሽናል ነገሮች አሉበት ጠቃሚ የሆኑ ነገሮችን ፖዚቲቭ ኢንሳይት ብቻ ስለሆነ ሼር የምናደርገው ብዙዎቻችሁ ስለ ሪሚዲያል ውጤት እየጠየቃችሁኝ ነበረ። የዘንድሮ ሪሚዲያል ለምንድን ነው ያልተለቀቀው? የአምናው ሐምሌ ውስጥ ነበር የተለቀቀው። የዘንድሮ ለምንድን ነው እስካሁን የቆየው የሚለውን ነገር ብዙዎቻችሁ እየጠየቃችሁ ነበረና ከዚህ ጋር በተያያዘ በደንብ ማብራሪያ እንዲሁም ደግሞ ግራ የገባችሁን ነገር በዚህ ቪዲዮ በደንብ አድርጌ አብራራላችኋለሁ። ይሄ ቪዲዮ ስለሚጠቅማችሁ መጀመሪያ ላይክ አድርጋችሁ ጀምሩ። ትንሽ ሰሞኑን የቻናሌ ቪውም ስለቀነሰ ቪዲዮ አክቹአሊ በደንብ እየሰራው አይደለም። በደንብ ላይክ አድርጋችሁ ጀምሩ። እንዲሁም ያልተቀላቀላችሁን ልጆች እስካሁን ጆይን አድርጉን፣ ያው ተቀላቀሉን። መልካም ነገሮችን የምታገኙበት ቻናል ነውና የሆነ ጊዜ ሰብስክራይብ ማድረጋችሁ ስለማይቀር አሁን ሰብስክራይብ አድርጉኝ እያልኩኝ እስቲ ቀጥታ ወደ ዛሬው ሐሳብ እንግባ። እንግዲህ እንደሚታወቀው የሪሚዲያል ፈተና ቀድማችሁ ነበረ በዚህ ዓመት የወሰዳችሁት ከሌሎቹ የሀገር አቀፍ ፈተናዎች ከኤግዚት ኤግዛምም ከሌሎቹም ፈተናዎች ቀደም ብላችሁ ነበር የወሰዳችሁት። ግን ደግሞ ቶሎ አልተለቀቀም ውጤታችሁ። ያ የሚሆንበት እንግዲህ የራሱ የሆነ ሪዝን ይኖረዋል። ትምህርት ሚኒስቴር ያንን ያለቀቀበት። አብዛኛው ተማሪ የሪሚዲያል ፈተናን የወሰደው በኦንላይን ነው። በኦንላይን የተወሰዱ ፈተናዎች ደግሞ ለመልቀቅ ይሄን ያህል ጊዜ አይፈጅባቸውም። እየታረሙ አይቆዩ ምናምን የኦንላይን ስለሆነ ወዲያው መልቀቅ ይቻል ነበረ። ግን ትምህርት ሚኒስቴር ለምን እንዳለቀቀ ያው የራሱ አሁን የሆነ ሪዝን ይኖረዋል። ግን ደግሞ አንድ ነገር ማወቅ ያለባችሁ ከዚህ በኋላ ያለው ጊዜ ያው ታይት ነው የሚሆነው። ሞር ኦልሞስት በፈረንጆቹ አሁን ጁላይ እያለቀ ነው። እኛም ሐምሌ ውስጥ ገብተናል። አሁን አንድ ወር ነው የሚቀረን ለአዲስ ዓመት። ስለዚህ አዲስ ዓመት ላይ ሞር ትምህርት ሚኒስቴር አሁን ከዚህ በኋላ የሚሄደው ስኬጁል ኖርማል የሆነ ስኬጁል በኮቪድ ምክንያት ታውቃላችሁ አይደለ? የዩኒቨርሲቲ የትምህርት ስኬጁሎች በጣም ተምታተው ነበረ። ተማሪዎች የሚገቡት አንዳንዱ ጥር ላይ የገባበት ነበረ። ሪሚዲያል ፈተና የወሰዳችሁ ልጆች እንደምታውቁት ሪሚዲያል አንዳንድ ዩኒቨርሲቲዎች ላይ በጣም ቆይቶ፣ ለምሳሌ የወላይታ ሶዶ ዩኒቨርሲቲ በጣም ቆይቶ ነበር ተማሪዎችን የተቀበለው። ሌሎችም ዘገይት ብሎ ተማሪዎችን የወሰዱ ዩኒቨርሲቲዎች ነበሩ። በተለያየ ኬዝ ጂንካ ዩኒቨርሲቲ ይጠቀሳል። እንደዛ ቆይታችሁ ነበር የገባችሁት። ቀጣይ ዓመት ግን ትምህርት እንደዛ ቆይቶ የማይጀምር ስለሆነ እንደዛ ነው የሚመስለኝ። ምክንያቱም ተስተካክሏል ብለዋል ትምህርት ሚኒስቴር ኦፊሻሊ። የትምህርት ስርዓቱ ስኬጁሉ በጣም እንደተሻሻለ ስለተናገረ ጊዜው ቶሎ ከመስከረም በኋላ ወዲያው በቃ ሁሉም የትምህርት እንትኖች ቶሎ ትምህርት ቤቶች ተከፍተው ስለሚጀምሩ ከዛ ጋር በተያያዘ ቶሎ ትምህርት ስለምትጀምሩ ውጤታችሁም በዛው ልክ በጊዜ መለቀቅ አለበት። ስለዚህ ሞስት ፕሮባብሊ ሊሆን የሚችለው ምናልባት አሁን በመጪዎቹ 2 ሳምንታቶች ውስጥ የማይለቀቅ ከሆነ እኔ እንደዛ በነዚህ በ2 ሳምንት ውስጥ ይለቀቃል ብዬ ተስፋ አደርጋለሁ። የሪሚዲያል ውጤት ግን ማይለቀቅ ከሆነ ደግሞ ናሴ ውስጥ ይለቀቃል። ምክንያቱም ያው ለአዲስ ዓመት መግቢያና ለፍሬሽማን እንድትዘጋጁ ያለፋችሁ ልጆች ማለት ነው። ሌላው እየሰማው የነበረው ነገር ምንድነው? ሪሚዲያል ተማሪዎች በጣም እናንተን የሚያውክ መረጃ ደግሞ ወጥቶ ነበረ። ሪሚዲያል ብዙ ሰው ስለወደቀ ነው ምናምን። እባካችሁ እንደነዚህ አይነት ፎልስ የሆኑ ነገሮችን አትስሙ። ትክክለኛ መረጃ እኛ በራሳችን ቻናል ሼር እናደርጋለን። እዚህ ቻናል ላይ ቴሌግራማችን ላይ ወደ 1000 ምናምን ሰው አለ። ቴሌግራም ኮሚኒቲያችንን ጆይን አድርጉ። ሊንኩን ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ትክክለኛ መረጃ ታገኛላችሁ። ሶርስ በቃ ከትምህርት ሚኒስቴር የሚወጡ መረጃዎችን ብቻ ተከታተሉ እንጂ ፎልስ ኢንፎርሜሽን አትከተሉ። ሪሚዲያል ብዙ ልጆች አይወድቁም። ይሄንን እኔ በደንብ አድርጌ አሁንም ነግራችኋለሁ። ይሄን ያልኩበት ምክንያት ከዚህ በፊት አምናም ካቻምናም ሪሚዲያል ተማሪዎች ነበሩ። እኔ በጣም ብዙ ልጆችን ስረዳቸው ነበረ። የሪሚዲያል ተማሪዎችን ብዙ ሪሶርሶችን ራሱ ሳዘጋጅላቸው ሳስተምራቸውም ነበረ። ስለዚህ አይወድቁም። በቃ ለምንድነው የማይወድቁት? ሪሚዲያል አክቹዋሊ አቅም ያላቸው ልጆች ናቸው። ሪሚዲያል ሆኖ እኮ ሴሌክት የሚደረጉት የ12ኛ ክፍል ማለፊያ ውጤት ማምጣት ሳይችሉትን በትንሽ የቀሩ ልጆችን ናቸው። አቅም አላቸው ግን በትንሽ የቀሩ በጣም ጎበዝ ልጆች አሉ። ባይዘው ከዛስ ግቢ ደግሞ ተምራቸዋል። አንድ ወር ተምሮ ግቢ ምናምን በዛ ላይ የወጡ ልጆች ስለሆኑ ይሄን ያህል አያሰጋም የእናንተ። ስለዚህ ዶንት ወሪ፣ እንደዚህ አይነት የውሸት መረጃዎችንም አትስሙ። በቅርቡ ውጤታችሁም ይለቀቃል። አትጨናነቁ። ትክክለኛ መረጃን እኛ ወዲያው አፕዴት እናደርጋችኋለን። ይህንን ቻናል ተቀላቀሉ፣ ምክንያቱም ወሳኝ ቻናል ነው ለእናንተ። ቀጣይም ደግሞ ያሉትን ትምህርቶችን የፍሬሽማን ኮርሶች ብዙ ነገሮች ያሉበት ቻናል ነው። ተቀላቀሉን እያልኩኝ ይህን ቪዲዮ ላይክ ማድረጋችሁ ይህን ቻናል ሰብስክራይብ ማድረጋችሁ ያው ግድ ነው። ቀጣይ በቆንጆ ቪዲዮ ደግሞ እስከምንገናኝ ያልገባችሁን ኮሜንት ላይ ምን መጠየቅ ትችላላችሁ። መልካም ጊዜ